ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በሸዋ በአራት አቅጣጫ ለከበባ የገባው ያገዛዙ ጦር ክፉኛ ሲመታ የብልጽግና ልዩ ዘመቻዎች 112ኛና የ104ኛ ክፍለ ጦር ከፍተኛ ሰብአዊ ኪሳራ አስተናግዷል። ጥምር ጦር እየተባለ የሚጠራው የክልሉ የጸጥታ ኃይልም በውጊያ ኪሳራ ማስተናገዱ ታውቋል። ቀዳሚ ግንባር መረጃችን ነው። በሌላ በኩል በወለጋ ቢዛሞ ቀጠና አንድ የዞን ባለስልጣንና የወረዳ አመራሮች ከነአጃቢዎቻቸው በፋኖ ኃይሎች እርምጃ ተወስዶባቸዋል። አገዛዙ በመድፍ በዙ 23ና በሞርተር ከባድ ድብደባ በማካሄድ ላይ ነው። ሌላኛው የግንባር መረጃችን ነው። የብልጽግናው አገዛዝ መደበኛና ኢመደበኛ በሆኑ ኃይሎቹ በአማራ ሕዝብና በኢትዮጵያ ኦርቶዶክስ ተዋሕዶ ላይ የሚያሰራጨው የዘር ማጥፋት ቅስቀሳ ተጠናክሮ ቀጥሏል። በተለይም ከሰሞኑ አርቲስት አስቴር በዳኔ ያደረገችው አደገኛ ንግግር የጥላቻና የሁከት ቅስቀሳ አልፎም የዘር ማጥፋት ቅስቀሳ እንደሆነ በሕግ ባለሙያዎች ዘንድ ትችት እየቀረበበት ይገኛል። በዝርዝር ይደመጣል። የብልጽግና ግብረ ኃይል በአዲስ አበባ የተቀናጀ ኦፕሬሽን ለመፈጸም ልዩ ዝግጅት ማድረጉ ተሰማም። የስር ዘመቻው የተቃዋሚ ፖለቲካ ፓርቲ አመራሮችን፣ የሰብአዊ መብት ተሟጋቾችንና ማህበረሰብን በማንቃት የሚታወቁ አንቂዎችን እንደሚጨምር ተመላክቷል። ሌላኛው መረጃችን ነው። የሱዳን ብሔራዊ ጦር በሰነዘረው የድሮን ጥቃት የበርካታ ሰዎች ሕይወት ማለፉን የሰብአዊ መብቶች ተሟጋች ቡድን አሳውቋል። በሌላ በኩል ይኸው የሱዳን ብሔራዊ ጦር የብልጽግናውን የጦር አጋር የፈጥኖ ደራሽ ኃይሎችን ሙሉ በሙሉ ለመደምሰስ ከጫፍ ደርሻለሁ ሲል በወታደራዊ መንግስቱ ጠቅላይ ሚኒስትር ካሚል ኢድሪስ በኩል ዛሬ ይፋ አድርጓል። የዕለቱ ቀጠናዊ መነጋገሪያ ዜና ሆኗል። እኛም ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። በቅድሚያም ሰበር የግንባር መረጃችን ወደምናደርስበት ዜናችን እናመራለን። በሸዋ ለከበባ የገባው ያገዛዙ ጦር ክፉኛ ሲመታ በወለጋ አንድ የዞን ባለስልጣንና የወረዳ አመራሮች በፋኖ ኃይሎች እርምጃ እንደተወሰደባቸው ተሰማም። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ወለጋን ጨምሮ በተለያዩ አካባቢዎች እንደቀጠለ ነው። ዛሬ ሐምሌ 17 ቀን ከወደ ሸዋ በደረሰን የግንባር መረጃ ላይ እንደተመላከተው በሸዋ መዘዞ ቀጠና ከአራት አቅጣጫ ለከበባ የተንቀሳቀሰው ያገዛዙ ጦር በፋኖ ኃይሎች ክፉኛ መመታቱን የፋኖ ምንጮች ለጣና ገልጸዋል። ሐምሌ 17 ቀን 2018 ዓ.ም ያፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ7ና የመሐመድ ቢሆነኝ ኮር አስቻለው ደሴ ክፍለ ጦሮች ወደ መዘዞ በተለያየ አቅጣጫ የተንቀሳቀሰው የብልጽግና ልዩ ዘመቻዎች እዝ የኮማንዶ ኃይል በጋራ በመሆን በመዘዞ ዙሪያ በባሽና በሞፈር ውሃ አካባቢዎች ከፍተኛ ትንቅንቅ በማድረግ ለከበባ የገባውን ጦር መምታት መቻላቸውን አሳውቀዋል። ይህ ዜና እስከተጠናቀረበት አመሻሽ ድረስ ውጊያው እንደቀጠለ መሆኑን ያረጋገጡት የፋኖ መረጃ ምንጮችም መነሻውን ከመንዝ አውራጃ ሞላሌ፣ ወገሬ፣ መሃል ሜዳና ዘመሮ ያደረገው ያገዛዙ የኮማንዶ ጦር ከፍተኛ የተባለ ሰብአዊ ኪሳራዎችን እንዳስተናገደ ገልጸዋል። ያገዛዙ ኃይል የመሐመድ ቢሆነኝ ኮር ወንዱ አስቻለው ክፍለ ጦር ከረፋዱ 4 ሰዓት ጀምሮ ከባሽ ከተማ ዙሪያ ከፍተኛ ትንቅንቅ እያደረገ ይገኛል ያሉት የፋኖ ምንጮችም ከቆባ አስጥል እስከ መዘዞ ከተማ ድረስ ሁለቱም ክፍለ ጦሮች በቅንጅት ገጥመው ከባድ ኪሳራ ማድረስ መቻላቸውን በግንባር መረጃው ላይ ተመላክቷል። በዚህ አውደ ውጊያ ለከበባ የገባው የብልጽግና ልዩ ዘመቻዎች እዝ 112ኛና የ104ኛ ክፍለ ጦር መሆኑን የገለጹት የፋኖ መረጃ ምንጮችም ጥምር ጦር እየተባለ የሚጠራው የክልሉ የጸጥታ ኃይልም በውጊያ ኪሳራ ማስተናገዱ ተገልጿል። በሌላ ግንባር ማለትም ከጣርማበር እና ከሰላ ድንጋይ በሞፈር ውሃ ጅረት ወደ መዘዞ የተንቀሳቀሰውን ያገዛዙ ኃይል 7 ለ7 ክፍለ ጦርና መሐመድ ቢሆነኝ ኮር ወንዶ አስቻለው ደሴ ክፍለ ጦር በጋራ ቅንጅት ለከበባ የገባውን ጦር በሁለት ቦታ በመቁረጥ የውጊያ ኃይል ሚዛኑን በማዛባት ክፉኛ እንደመቱት የፋኖ ምንጮች አክለዋል። በዚህ ከባድ ትንቅንቅ ያገዛዙ ጦር በርከት ያለ ሰብአዊ ኪሳራ ያስተናገደ ቢሆንም ውጊያው አሁንም እንደቀጠለ መሆኑን ተከትሎ ዝርዝር የኪሳራ መጠኑ በግንባር መረጃው ላይ አልተገለጸም። ይልቁንም ብዙ ሙትና ቆስለኛ ያስተናገደው ያገዛዙ ጦር አመሻሹን ተጨማሪ ኃይል ከደብረ ብርሃን መጠየቁ ተሰምቷል የተባለው። በሌላ የግንባር መረጃችን በወለጋ ቢዛሞ ቀጠና ጠንካራ ውጊያዎች ተጠናክረው መቀጠላቸው ተሰምቷል። በተለይም ዛሬ ሐምሌ 17 ቀን በምስራቅ ወለጋና ሆሮ ጉድሮ ዞኖች ተከታታይነት ያላቸው ጠንካራ ውጊያዎች እንደቀጠሉ መሆኑን ሰምተናል። በምስራቅ ወለጋ አንገር ጉትንና ቱሉ ጋና ላይ ከደፈጣ ከፍ ያለ መደበኛ ውጊያ መካሄዱን የገለጹት የአካባቢው ምንጮችም ራሳቸውን በመከላከል ላይ ያሉት የፋኖ ኃይሎች በ3 ወታደራዊ ተሽከርካሪዎች ላይ ጥቃት በመሰንዘር ተሽከርካሪዎቹን ሙሉ በሙሉ ማውደማቸው ተገልጿል። በተጨማሪም ዛሬ ከሰዓት በኋላ በቀጠለው ውጊያ በምስራቅ ወለጋ አንገር ጉትን ወረዳ የውጊያ ቀጠና ላይ የምስራቅ ወለጋ ዞን የወጣቶችና ስፖርት መምሪያ ኃላፊ ሆኑ አንድ ባለስልጣን፣ የአንገር ጉትን የምንሻ ኃላፊ፣ 3 የደህንነት ሰዎችና ቁጥራቸው በውል ያልታወቁ የባለስልጣናቱ አጃቢዎችና የገዳ ልዩ ኮማንዶ አባላት መሞታቸውን የአካባቢው መረጃ ምንጮች
ጠቁመዋል። ከወለጋ ቢዛሞ የሚወጡ መረጃዎች እንደሚያሳዩት የብልጽግና መከላከያ ሰራዊትን ጨምሮ የክልሉ የጸጥታ ኃይል እንዲሁም እጃቸውን የሰጡ የቀድሞ የኦነግ ታጣቂ ኃይሎች ከና አመራሮቻቸው በጋራ ሆነው በጥምር ጦር መልኩ በአማራ ተወላጆች መኖሪያ መንደሮች ላይ የማጥቃት ዘመቻ ከፍተዋል። በተለይም ከምስራቅ ወለጋ ዞን ዋና ከተማ ከነቀምትና ከጉቶ ጊዳ ወረዳ ኡኬ ከተማ ተነስቶ ወደ ለጎና መርካቶ እንዲሁም ከጊዳ አያና ወረዳ አንገር ጉትንና ከወሮ ጉድሩ ወለጋ ዞን አቢ ደንጎሮ ወረዳ ቱሉ ጋናና መንደር 18 አካባቢዎች ተከታታይነት ያላቸው ውጊያዎች ሲካሄዱ ሰንብተዋል። አጋዙ በመድፍ በዙ 23 እና በሞርተር ከባድ ድብደባ ቢያደርግም ራሳቸውን በመከላከል ላይ ያሉት የፋኖ ኃይሎች ዘመቻውን በመምራት ላይ ያሉ ባለስልጣናትና አጃቢዎቻቸውን ጨምሮ መጠነ ሰፊ ሊባል የሚችል ሰብአዊና ወታደራዊ ቁሳዊ ኪሳራዎችን በማድረስ ላይ እንደሚገኙ ከስፍራው የወጡ መረጃዎች ያመላክታሉ። በአማራ ህዝብና በኢትዮጵያ ኦርቶዶክስ ተዋሕዶ ላይ የሚሰራጨው የዘር ማጥፋት ቅስቀሳ ተጠናክሮ ቀጥሏል ተባለ። የብልጽግናው አገዛዝ መደበኛና ኢመደበኛ በሆኑ ኃይሎቹ በአማራ ህዝብና በኢትዮጵያ ኦርቶዶክስ ተዋሕዶ ላይ የሚያሰራጨው የዘር ማጥፋት ቅስቀሳ ተጠናክሮ ቀጥሏል። በተለይም ከሰሞኑ አርቲስት አስቴር በዳኔ ያደረገችው አደገኛ ንግግር የጥላቻና የውከት ቅስቀሳ አልፎም የዘር ማጥፋት ቅስቀሳ እንደሆነ በህግ ባለሙያዎች ዘንድ ትችት እየቀረበበት ይገኛል። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባን ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በቅርቡ በማህበራዊ ሚዲያ የተሰራጨው ይህ የአርቲስት አስቴር በዳኔ ንግግር በቀጥታ አማራና ኦርቶዶክስን ለማጥቃት የተሰነዘረ ነው የሚሉት አስተያየት ሰጪዎች በብልጽግናው ያገዛዝ ዘመን የሀገር ባለቤት ነኝ ብሎ መናገር ለዘር ጥቃት የሚያጋልጥ እንደሆነ ተደርጎ መቅረቡ የስርዓቱን የጦር ወንጀል በትርክት ለመደገፍ ያለመ ነው ብለዋል። ይህ ንግግር በምንም አይነት መስፈርት እንደ ህጋዊ የፖለቲካ አስተያየት ወይም የሀሳብ ነጻነት ሊወሰድ አይችልም የሚሉት የህግ ባለሙያዎችም ምክንያታዊ ሙግቶችን ያቀርባሉ። ዋና ዋና ምክንያቶችን ሲያስረዱም ቀዳሚው የህግ ጉዳይ በጅምላ የመፈረጅና የማግለል አጸያፊ አካሄድ መሆኑን ይገልጻሉ። አርቲስቷ በ10 ሚሊዮኖች የሚቆጠሩ ሰላማዊ የህብረተሰብ ክፍሎችን አማራና ኦርቶዶክስ በሚል የማንነት መስመር ብቻ በመለየት ለሀገሪቱ ጦርነትና ውድመት ብቸኛ መንስኤ አድርጋ በጅምላ ፈርጃቸዋለች ያሉት የህግ ባለሙያዎችም ይህ አይነቱ አቀራረብ ከተራ የፖለቲካ ትችት ያለፈ በጥላቻና በስርዓታዊ የዘር ማጥፋት እቅድ ላይ የተመሰረተ አደገኛ ትርክት መሆኑን ይህም በህግ እንደሚያስጠይቅ ገልጸዋል። ሁለተኛው ነጥብ የአርቲስቷ ንግግር ለበቀልና ለሁከት ህጋዊነት የመስጠት አደገኛ ቅስቀሳ መሆኑን የህግ ባለሙያዎቹ ያስረዳሉ። የንግግሩ እጅግ አስደንጋጭና አደገኛ ክፍል ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው የሚለው አነጋገር ነው የሚሉት የህግ ባለሙያዎቹ ይህ የንግግር ቀጥተኛ የዘር ማጥፋት ቅስቀሳ ወንጀል መሆኑን ገልጸዋል። በማንኛውም የህግና የሰብአዊ መብት መለኪያ በዜጎች ላይ የሚፈጸም ጥቃትን እንደ ተገቢ የበቀል እርምጃ አድርጎ ማቅረብ ወንጀልን እና ጭካኔን ማበረታታት ነው ያሉት የህግ ባለሙያዎቹ አርቲስቷ በሰላማዊ ሰዎች ላይ የሚደርሰውን መከራና ጥቃት የበቀል ፍትህ አስመስላ ለማቅረብ መሞከሯ የንግግሯን አጸያፊነትና ጨካኝነት ያጎለዋል ብለዋል። በሶስተኛ ደረጃ የቀረበው የህግ ባለሙያዎቹ አስተያየት የታሪክና የህዝብን አብሮነት የማዛባት ሙከራ ነው ይላሉ። በኢትዮጵያ ታሪክ ውስጥ የተፈጠሩ ውስብስብ የፖለቲካ ክፍተቶችን ወደ አንድ ብሔርና ሃይማኖት አውርዶ የሀገር ባለቤት ነኝ ባይ በሚል መሰረተ ቢስ ስም መስጠት መሰረቱ ከሐሰት ትርክትና ከፍረጃ የሚነሳ ነው የሚሉት ባለሙያዎቹ ይህ ግድፈት ብቻ ሳይሆን የታሪክ አውደ አካባቢን በማዛባት ህዝብን ከህዝብ ጋር ለማጋጨት የተሸረበ ለዘር ማጥፋት ወንጀል አስቻይ ሁኔታዎችን የመፍጠር ስልታዊ አቀራረብ ነው ብለዋል። የፖለቲካ ታዛቢዎች በበኩላቸው የትኛውም ብሔር ወይንም እምነት ለብቻው የሀገር ባለቤት እንዳልሆነ ሁሉ የተወሰኑ ማህበረሰቦችን ብቻ ለችግሮች ሁሉ ሰለባና ተጠያቂ አድርጎ ማቅረብ የፖለቲካ ድንቁርና ማሳያ ነው ሲሉ ይተቻሉ። በአራተኛ ደረጃ የቀረበው መከራከሪያ ሀሳብ የአርቲስቷ የጥላቻ ቅስቀሳ የከያኒነት ክብርና ማህበራዊ ኃላፊነት ውድቀት ያሳየ ነው ተብሏል። አርቲስቶች በህብረተሰብ ዘንድ ያላቸው ተሰሚነት ሰላምን፣ ፍቅርን፣ መቻቻልንና አብሮነትን ለመስበክ ሊውል የሚገባው የህሊና መሳሪያ ነው የሚሉት አስተያየት ሰጪዎች አርቲስት አስቴር በዳኔ ግን
ይህንን ከፍ ያለ ማህበራዊ ኃላፊነት ወደ ጎን በመተው ታዋቂነቷን ለብሔርና የሃይማኖት ጥላቻ ቅስቀሳ መጠቀሟ የከያኒነት ክብርና ማህበራዊ ኃላፊነት ውድቀትን ያሳያል ብለዋል። ይህ ንግግር መነሻው ፍጹም ጥላቻ ነው ሲሉ የሚሞግቱት አስተያየት ሰጪዎችም አርቲስቷ ከያናዊ ስብዕናዋንና ክብሯን ያጣችበት በህግና በታሪክ ፊት ተጠያቂ የምትሆንበት እንደሆነ ይሞግታሉ። በአሁኑ ሰዓት ኢትዮጵያ ያለችበትን አሰቃቂ ጦርነትና የግጭት ማዕበል ለመሻገር የሚያስፈልገው የህዝብ አብሮነት፣ እኩልነትና የህግ የበላይነት እንጂ የአርቲስት አስቴር በዳኔ አይነት የብልጽግናን የዘር ማጥፋት ስልታዊ የሐሰት ትርክት የሚደግፍ መሆን የለበትም የሚሉት የፖለቲካ ታዛቢዎች በበኩላቸው አርቲስቷ ለተናገረችው አደገኛ የጥላቻ ቅስቀሳ ንግግር የአማራና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ብቻ ሳይሆኑ በሰው ልጆች እኩልነት የሚያምኑ ሀገር ወዳድ ኢትዮጵያውያን በጋራ ትብብር ተጠያቂ ሊያደርጓት እንደሚገባ በተለይም የህግ ባለሙያዎች በዚህ ረገድ ትልቅ ሙያዊና ማህበራዊ ኃላፊነት እንዳለባቸው ገልጸዋል። ከሁሉም በላይ ይላሉ የፖለቲካ ታዛቢዎቹ ማንኛውም ዜጋ ወይም ማህበረሰብ የሀገር ባለቤት ነኝ ብሎ ማሰቡና መናገሩ ዜግነታዊ መብቱና ኃላፊነቱ እንጂ በፍጹም ወንጀል ሊሆን አይችልም ሲሉ ያስረዳሉ። ይህንን ዜግነታዊ መብት እንደ የበላይነት ጥያቄ አድርጎ በማዞር በሰላማዊ ሰዎች ላይ የሚደርሰውን ግፍና ጥቃት እንደ ተገቢ የበቀል እርምጃ አድርጎ ማቅረብ የፖለቲካና የሞራል ውድቀት ማሳያ ከመሆኑም በላይ የብልጽግናው አገዛዝ ለቀጠለው ዘርና ሃይማኖት ተኮር ጥቃት አስቻይ ሁኔታ የመፍጠር ስልታዊ ድጋፍ በመሆኑ አርቲስቷ ለዚህ ንግግሯ በህግና በታሪክ ፊት ተጠያቂ መሆን እንዳለባት አስተያየታቸውን ሰጥተዋል። የብልጽግና ግብረ ኃይል በአዲስ አበባ የተቀናጀ ኦፕሬሽን ለመፈጸም ልዩ ዝግጅት ማድረጉ ተሰማም። የስር ዘመቻው የተቃዋሚ ፖለቲካ ፓርቲ አመራሮችን፣ የሰብአዊ መብት ተሟጋቾችንና ማህበረሰቡን በማንቃት የሚታወቁ አንቂዎችን እንደሚጨምር ተመላክቷል። ብልጽግና በአዲስ አበባ የህዝብ አመጽ አስግቶታል። ህዝባዊ አመጹ ሳይቀሰቀስ አስቀድሞ ለማስቀረት አስተባባሪ ይሆናሉ የተባሉ ግለሰቦችንና ቡድኖችን እንዲሁም ባለስልጣናትን ለመያዝ ግብረ ኃይሉን በማቀናጀት በአይነቱ የተለየ ኦፕሬሽን ለመፈጸም ዝግጅት ማድረጉ ተሰምቷል። ከአዲስ አበባ ጠቅላይ ፖሊስ መምሪያ የተገኘው የውስጥ መረጃ እንደሚያመላክተው በአዲስ አበባ በአይነቱ ለየት ያለ አፈሳ ሊፈጸም መሆኑን ነው። በአዲስ አበባ የጸጥታ ስጋት ይሆናሉ የተባሉ ግለሰቦችና ቡድኖች እንዲሁም ባለስልጣናት በፍጥነት እንዲለዩና በአስቸኳይ እርምጃ እንዲወሰድ የሚለውን የዘመቻ ኦፕሬሽን እቅድ ለመፈጸም የአዲስ አበባ ፖሊስ፣ የፌዴራል ፖሊስና መከላከያ የጋራ ጸጥታ ግብረ ኃይል በሚል የጋራ ስልጠና እየሰጠ እንደሚገኝ ተጠቁሟል። በተለይም ትጥቅ ያከማቹ ብልጽግናን አይደግፉም፣ ከመስከረሙ የመንግስት ምስረታ በፊት በአዲስ አበባ ህዝባዊ ተቃውሞ ለመቀስቀስ ተዘጋጅተዋል በሚል ለማሰር አቅጣጫ መሰጠቱን ለጣና በደረሳት መረጃ ላይ ተመላክቷል። ባለፈው ከደቡብ ሱዳን የተነሳ ጦር መሳሪያ በጋምቤላ በኩል ወደ አዲስ አበባ መግባቱን ተከትሎ የብልጽግናው ግብረ ኃይል በከተማዋ ለልዩ ዘመቻ መዘጋጀቱን መዘገባችን ይታወሳል። ግብረ ኃይሉ ከፋኖ፣ ከህወሓት፣ ከኦነግና ከኤርትራ ጋር ግንኙነት አላቸው ተብለው የሚወነጀሉ አካላትን በቀዳሚነት እንዲያዙ ትዕዛዝ መስጠቱን በዚሁ መረጃ ላይ ተመላክቷል። በዘመቻው የአማራ ተወላጆች ዋነኛ ሰለባ ይሆናሉ ተብሏል። በአጠቃላይ ከአዲስ አበባ ዋና ዋና ጎዳናዎች በተጨማሪ ሌሎች መጋቢ መንገዶች፣ የጋራ መኖሪያ ቤት መንደሮችና የከተማው የስጋት ቀጠና የሆኑ የውስጥ ለውስጥ መንገዶች ጭምር በካሜራ እይታ ውስጥ እንዲገቡ መታዘዙን፣ የካሜራ ተከላዎች ማለቃቸውን ሰምተናል። በቀጣይ የሚደረገውን የእስር ዘመቻ ምክንያታዊ ለማድረግ የብልጽግናው ብሔራዊ መረጃና ደህንነት ቢሮ እስሩ የተፈጸመባቸው ሰዎች የሽብርና ጽንፈኛ ኃይሎችን ተልዕኮ ለማስፈጸም ሲንቀሳቀሱ ነው ሲል የተለመደው ውንጀላ ከወዲሁ እንዳመቻቸ በመረጃው ላይ ተመላክቷል። የደህንነት መስሪያ ቤቱ ፍላጎታቸውን በኃይል ለማስፈጸም ታጥቀው በጫካ ከሚንቀሳቀሱ የሽብርና ጽንፈኛ ኃይሎች ጋር ግንኙነት በመፍጠር የኢትዮጵያን ሰላምና ደህንነት ለማወክ እንዲሁም መጪውን የመንግስት መስረታ ለማደናቀፍ ስምሪት ወስደው ሲንቀሳቀሱ ነበሩ የሚል የሐሰት ውንጀላ ከወዲሁ እንዳዘጋጀ የጠቆሙት ምንጮች በአሁኑ የእስር ዘመቻም አብዛኞቹ ታሳሪዎች በማንነታቸው የአማራ ተወላጆች እንደሚሆኑ ጥቆማቸውን ሰጥተዋል። የብልጽግና ግብረ ኃይል በአዲስ አበባና በአዲስ አበባ ዙሪያ ባሉ በርካታ አካባቢዎች በቀን በሌሊት ከወትሮው የከፋ የጅምላ አፈሳ ለማካሄድ ዝግጅቱን መጨረሱ ተሰምቷል። በጅምላ አፈሳው ቀዳሚ ሰለባ የሆኑት የአማራ ተወላጆች ሲሆኑ በነ ጀነራል ጻድቃን ቡድን ጥቆማ የሚታሰሩ የትግራይ ተወላጆች እንደሚኖሩ ተመላክቷል። በአዲስ አበባ ምስራቃዊ ክፍል ሲኤምሲ፣ ፊጋ፣ ፍየል ቤት፣ ጎሮም፣ በሰሜን አዲስ አበባ ሰሜን ማዘጋጃ፣ በሳሪስ እና ሀና ማርያም ቃሊቲ ቀዳሚ የዘመቻው ሰለባ የሚሆኑ አካባቢዎች ናቸው ተብሏል። በአዲስ አበባ ዙሪያ ደግሞ ቡራዮ፣ ሱሉልታ፣ ሚዛን እና 10 ቁጥር፣ ሰንዳፋና ለገጣፉ አካባቢ የጅምላ አፈሳ ሰለባ እንደሚሆኑ በመረጃው ላይ ተመላክቷል። ኢህአፓና እናት ፓርቲን የመሰሉ የፖለቲካ ፓርቲ አመራሮች፣ የሰብአዊ መብት ተሟጋቾችና ማህበረሰብን በማንቃት የሚታወቁ አንቂዎች በአሁኑ የእስር ዘመቻ ሰለባ ሊሆኑ እንደሚችሉ የጠቆሙት ምንጮች ይህ የእስር ዘመቻ በቀጥታ ከሰሜኑ ጦርነት ጋር የተገናኘ እንደሆነ ጠቁመዋል።
የሱዳን ጦር በሰነዘረው የድሮን ጥቃት የበርካታ ሰዎች ህይወት ማለፉን የሰብአዊ መብቶች ተሟጋች ቡድን አስታወቀም። የሱዳን የውክልና ጦርነት በአመዛኙ በአውዳሚ የድሮንና ከባድ መሳሪያዎች ጥቃት ታጅቦ 4ኛ ዓመቱን አስቆጥሯል። በተለይም የድሮን ጥቃቶቹ ንጹሃንንና ከተሞችን ኢላማ ያደረጉ መሆኑ ሰብአዊ እልቂቱን የከፋ አድርጎታል። በሱዳን ብሉ ናይል ግዛት በተፈናቀሉ ሱዳናውያን ንጹሃን ስብስብ ላይ የሱዳን ብሔራዊ ጦር ኃይል ሐሙስ ዕለት በሰነዘረው የድሮን ጥቃት የበርካታ ሰዎች ህይወት ማለፉን አንድ የሰብአዊ መብቶች ተሟጋች ቡድን ዛሬ ይፋ አድርጓል። በደቡብ ምስራቅ ሱዳን የሚገኘው ይህ ግዛት በሱዳን ብሔራዊ ጦር ኃይል እንዲሁም በብልጽግናው አገዛዝ የጦር አጋር የሱዳን ፈጥኖ ደራሽ ኃይሎችና በሱዳን ህዝቦች ነጻነት ንቅናቄ ሰሜን ጥምረት መካከል ላለፉት ወራት ሲካሄድ በቆየው ውጊያ ሲታመስ ቆይቷል። ግጭቱ ወደ ስትራቴጂካዊቷ ዳማዚን ከተማ የሚደረጉ ከፍተኛ የህዝብ መፈናቀሎችን አስከትሏል። ኢመርጀንሲ ሎየርስ የተሰኘው የህግና የሰብአዊ መብቶች ተሟጋች ቡድን እንዳስታወቀው የብሔራዊ ጦሩ ድሮን ሐሙስ ዕለት ማለዳ ላይ በብሉ ናይል ግዛት በደቡባዊ ባዲያ አካባቢ የተፈናቀሉ ሲቪሎችን ኢላማ በማድረግ ድብደባ ፈጽሟል። የመጀመሪያ ደረጃ መረጃዎች እንደሚያመላክቱት በጥቃቱ አብዛኞቹ ሴቶችና ህጻናት የሆኑ በደርዘን የሚቆጠሩ ሰዎች ተገለዋል ወይንም ቆስለዋል ሲል ቡድኑ ባወጣው መግለጫ ላይ ገልጿል። ጥቃቱ የተፈጸመው በታሲስ ጥምረት የፕሬዝዳንታዊ ምክር ቤት አባልና የማዕከላዊ ክልል አስተዳዳሪ የሆኑት ሳልህ ኢሳ ከሰናር ግዛት ተፈናቅለው ወደ ብሉ ናይል የመጡ ወገኖችን መጎብኘታቸውን ተከትሎ ነው። ተሟጋች ቡድኑ አክሎ እንዳመላክተው በጥቃቱ ሰለባ የሆኑት ወገኖች በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል ከሚካሄደው ውጊያ የሸሹ ናቸው። ይህ ግጭት ከፍተኛ የሰብአዊ እርዳታ እጥረት ባለበት ሁኔታ በሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው በማፈናቀል መጠለያ፣ የግጦሽ መሬትና መኖሪያቸውን አጥተው ለከፍተኛ እንግልት ተዳርገዋል ብሏል። ይህ በእንዲህ እንዳለ በጀነራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ኃይሎች የፈጥኖ ደራሽ ታጣቂዎችን ሙሉ በሙሉ ለመደምሰስ ከጫፍ ደርሰዋል ሲሉ ጠቅላይ ሚኒስትር ካሚል ኢድሪስ መናገራቸው የዕለቱ መነጋገሪያ ዜና ሆኗል። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሱዳን ጦር ኃይሎች የአማጺውን ፈጥኖ ደራሽ ኃይሎች አርኤስኤፍ እና የውጭ ሀገር ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሰዋል ሲሉ የተናገሩት ዛሬ ሐምሌ 17 2018 ነው። ጠቅላይ ሚኒስትሩ አውዳሚው ግጭት በመጨረሻም ወደ ማብቂያው እየተቃረበ መሆኑን ያላቸውን ተስፋ ገልጸዋል። የቦትስዋና ጋቦንና ሊቢያ ተወካዮችን ያቀፈው የአፍሪካ የመረጃና የደህንነት አገልግሎቶች ኮሚቴ ትሮይካ ባደረገው ከፍተኛ ደረጃ ጉብኝት ወቅት ንግግር ያደረጉት ጠቅላይ ሚኒስትር ካሚል ኢድሪስ ሀገሪቱን ለማፍረስና ዜጎቿን ለማፈናቀል አልሞ የተነሳው እቅድ በይፋ መክሸፉን አስታውቀዋል። የእቅዱ ሙሉ ሀሳብ ይህችን ጥንታዊ ስልጣኔ ከህዝቦቿና ከሀብቷ ባዶ ማድረግ ነበረ። እቅዱ ከሽፏል። አሁን ደግሞ ሱዳን ተመልሳለች ያሉት ካሚል ኢድሪስ በሀገሪቱ ውስጥ ህይወት ወደ መደበኛ ሁኔታ እየተመለሰ መሆኑን ጠቁመዋል። በካርቱም እና በሌሎች የሀገሪቱ ግዛቶች ደርሶ የነበረውን የውድመት መጠን ያጎሉት ጠቅላይ ሚኒስትሩ ግጭቱን የውስጥ ትግል አድርገው የሚገልጹ ንግግሮችን ውድቅ በማድረግ ውጫዊ ጸብ አጫሪነት እንደሆነ ገልጸውታል። ይህ በሱዳን ውስጥ ወይንም በሱዳን ላይ የተደረገ ጦርነት አይደለም፣ በበርካታ ሀገራትና ኃይሎች የሚዘወር በሱዳን ላይ የተከፈተ ጦርነት ነው ሲሉ የተናገሩ ሲሆን ሰፊ የጂኦፖለቲካዊ ተጽዕኖውን በሀገሪቱ ላይ የተከፈተ ዓለም አቀፍ ጦርነት ሲሉ ገልጸውታል። የጦር ኃይሉን ስኬት ያረጋገጡት ኢድሪስ ሰላም አሁንም ዋና ዓላማ እንደሆነ አስምረውበታል። በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በአረብ ሊግና በቫቲካን የሚደገፈውን ሁሉን አቀፍ የሰላም ጥረት መንግስታቸው ለመደገፍ ያለውን ቁርጠኝነት አብራርተዋል። ጠቅላይ ሚኒስትሩ በተጨማሪም የሱዳን ቀጥተኛ ተሳትፎ ሳይኖር በአውሮፓ ዋና ከተሞችና ቀጠናዊ ማዕከላት በሚካሄዱ በውጭ ሀገራት የሚመሩ የሰላም ጉባኤዎች ላይ ጠንካራ ማስጠንቀቂያ የሰጡ ሲሆን እንደዚህ ያሉ ጥረቶች ቀኝ ግዛታዊና ዘረኝነት ሲሉ ፈርጀዋቸዋል። በኮንጎ በተከሰተው ኤቦላ በሽታ የሞቱት ሰዎች ቁጥር ከ1000 በላይ ማለፉ ተገለጸ። በኮንጎ ዲሞክራቲክ ሪፐብሊክ በኤቦላ በሽታ የሞቱት ሰዎች ቁጥር ከ1000 በላይ ማለፉን ይፋዊ መረጃዎች ያመላክቱ ሲሆን የሕክምና ባለሙያዎች ታጣቂዎች ጥቃት በክሊኒኮች ላይ የሚፈጸሙ ጥቃቶችንና ሰፊ የቁሳቁስ እጥረቶችን ተቋቁመው የበሽታውን ስርጭት ለመቆጣጠር እየታገሉ ይገኛል ተብሏል። የኮንጎ የህብረተሰብ ጤና ኢንስቲትዩት እንዳስታወቀው በኢቦላ በሽታ መያዛቸው የተረጋገጠ ሰዎች ቁጥር ወደ 2536 አድጓል። የሞቱት ሰዎች ቁጥርም ከ1000 አልፎ 1033 መድረሱን አክሎ ገልጿል። ለ17ኛ ጊዜ የተከሰተው የኮንጎ የኢቦላ ወረርሽኝ በግንቦት ወር ላይ ይፋ የተደረገ ቢሆንም ባለሙያዎች ግን የበሽታው ስርጭት ከሳምንታት በፊት መሰራጨት እንደጀመረ ያምናሉ። ወረርሽኙ የተከሰተው እስከ 40% የሞት መጠን ባለው ቡንዲ ቡግዮ አማካኝነት ሲሆን እስካሁን የጸደቀ ክትባት የለውም። የጤና ባለስልጣናት ታጣቂ ቡድኖች በሚንቀሳቀሱበት ቀጠናና የበሽታው ማዕከል በሆነችው የምስራቃዊ ኮንጎ ክፍሎች ውስጥ ያለውን የጸጥታ ችግር መጋፈጥ ግድ ብሏቸዋል። በአካባቢው የመሰረታዊ ቁሳቁሶች እጥረት ያጋጠመ ሲሆን በአካባቢው ነዋሪዎች አማካኝነት በጤና ተቋማት ላይ ጥቃቶች
ተፈጽመዋል። አንዳንዶች ዘመዶቻቸውን ያጡ ቤተሰቦች የሞቱ ወዳጆቻቸውን እንዳይቀብሩ በሚከለከሉት የጤና ገደቦች ምክንያት ማዘናቸው ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ እየተስፋፋ ባለው የኢቦላ ወረርሽኝ ምክንያት የሟቾች ቁጥር በየጊዜው እያሻቀበ በሚገኝበት ሁኔታ ወረርሽኙን የሚከላከሉ የጤና ባለሙያዎች ደሞዝ አልተከፈለንም በሚል የስራ ማቆም አድማ ማድረጋቸው ይታወሳል። ክፍያ መክፈል ከተጀመረ ወዲህ ደግሞ በኮንጎ የሚንቀሳቀሱ አማጺ ቡድኖች ወረርሽኙን ለመከላከል በሚደረገው ጥረት ትልቅ እንቅፋት እንደሆነ የምስራቅ ኮንጎ የዜና ምንጮች ዘገባ ያመለክታል። በቅርብ ጊዜ የዲሞክራቲክ ኮንጎ ታሪክ በኢቦላ ወረርሽኝ በወራት ልዩነት ከ1000 በላይ ሰዎች ሲሞቱ ይህ የመጀመሪያው ነው። ኢቦላ ለመጀመሪያ ጊዜ የተገኘው እንደ አውሮፓውያን አቆጣጠር በ1976 በዲሞክራቲክ ኮንጎ ሲሆን በሌሊት ወፎች አማካኝነት ወደ ሰው መተላለፉ ይገመታል። አሁን የተከሰተው ወረርሽኝ ለሀገሪቱ ለ17ኛ ጊዜ መሆኑም መረጃው ያመለክታል። ኢቦላ ከህመምተኛው ጋር በሚደረግ ቀጥተኛ ንክኪ ከሰውነት በሚወጣ ፈሳሽ በስንጥቅ ቆዳ ወይንም ቁስለት አማካኝነት የሚተላለፍ ሲሆን ህመሙ ደም የሚያስከትል ከፍተኛ ሳልና የውስጥ አካላትን ከስራ ውጭ የሚያደርግ አደገኛ በሽታ ነው። የበሽታው ቀዳሚ ምልክቶች መካከል ትኩሳት፣ የጡንቻ ህመም፣ መዛልና ከባድ የድካም ስሜት፣ ራስ ምታት፣ የጉሮሮ ህመም፣ ማስመለስ እና ማስቀመጥ እንዲሁም ሰውነት ማሳከክና መድማት ይገኙበታል። ኢቦላ ጨርሶ መድኃኒት የሌለው ሲሆን እንደ ዓለም ጤና ድርጅት መረጃ መሰረት በሽታው እስከ 50 በመቶ ገዳይነት አለው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር